ሀንዬ ጸጸት ውስጥ ገብታለች። ያሲ አሚን ግራ አሁን ላይ ሀናን እየጠበቀ ነው። ሀንዬ ደግሞ የያሲርን ነገር ስትሰማ ስልኳን ሁሉ ዘጋግቷ ጭንቀትና ሀዘን ላይ እያለቀሰች ነው ያለችው። ድንብላል ከወይዘሮ ሜላት ጋር ተጣልታለች። በስተመጨረሻም ታርቀዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ያውና አሁን ላይ ደግሞ እንግዲህ ወይዘሮ ሜላትና ድንብላል ጸብ ፈጥረዋል ማለት ነው። ቤቱ ትርምስምስ ወጥቷል። ሀንዬ ያሲር ጋር ተጣልታለች። እውነቱን ሲነግራት በጣም ሀዘንና ጸጸት ላይ ነው የምትገኘው ማለት ነው። አሁን ላይ ሀና ማንንም ማናገርና የሆነችውን ነገር ልትናገር አልቻለችም ማለት ነው። ዛሬ ላይ እንግዲህ ድንብላልም ከቤት ለቃ ልትወጣ አቶ መስፍን መክሮ መልሷታል ማለት ነው። ሁሉንም ነገር ለኸይር ነው። ከዛም አልፎ እንግዲህ ዛሬ ላይ የምናየው ነገር በጣም የሚገርም ሁኔታ ነው። ድንብላል ያንን ምሳ ይዛ ሄደችበትን ለማን እንደሆነ ሲጠይቋት እሷ ግን መናገር አልፈለገችም። ምክንያቱም ተምቹ ለማንም እንዳትናገሪ ብሏታል። ግን ይሄንን ሁሉ ጥርጣሬ ያመጣችው ራሷ በራሷ ናት። ለምሳሌ ምላሴ ለሚባለው የአጎቷ ሚስት ልጠይቅ ስትሄድ ያጋጠማትን ጀምራ ጫፍ አሳይታ ስለተወቹ እሱ ደግሞ ይሄን ነገር ቅር አስበሉታል ማለት ነው። ሀንዬ ዛሬ ላይ እንግዲህ ያሲርን ስልክ ሳያነሳላት ሲቀር ፍለጋ ሂዳለች። ስትሄድ እየጠጣ ነው ያገኘችው። እስከ ዛሬ ደነግጥ ነበር፣ ዛሬ ላይ አልደነገጠም። ያሲር ብላ ስትለው ምን ሆንሽ? እስከዛሬ ደነግጠን ነበር፣ አልደነገጥክም? ለምን ብዬ ምን አገባሽ? ምን እያሰራህ ነው? ምን አገባሽ ብሎ መልስ ደጋግሞ መለሰላት። ሀንዬም እኔ እኮ በጣም ነው ምሳሳልህ ስትለው ምን ብሎ አለ። ከዛም እንደዛ ስትል ተይኝ፣ ምን አገባሽ፣ በራሴ ህይወት አትግቢ ብሎ እሱም ደጋግሞ ሲነግራት አሁን እስኪ ተውኝ፣ ማስመሰሉን ይቅርብሽ። እስኪ በኪድዬ እኔን ጠይቀሽ እኔን ቀጥረሽ በፈገግታ እየጠበቅኩሽ እኔ ዛና ቆመሽ ሌላ ወንድ ጋር ይሄርሽው ይሄ ማስመሰል አይደለም ብሎ እውነቱን ነገራት። እወድሻለሁ ሲልሽ አንቺ ተቀብለሽ ወዳውን ወደዋለሁ ብለሽ የለም ምንድን ነው? ከዛም ያሲር ልንገርህ ስትለው መስማት አልቻለም እና ትቷት ሂዷል። እዛው በቦታው ቀርታ እያለቀሰች ነው። አቶ ኖላዊ መጥቶ ሲያያት ቅስሟ ተሰብሯል። ሀንዬ ንገሪ፣ ምን ሆነሽ ነው? እሷ ሁሉንም ነገር መናገር አልቻለችም። ከዛም ትቷት ሄደ። ወደ ቤት ሄደች። ወይዘሮ ሜላትንም አልተናገረችም። ወደ ክላሷ ገብታ ማልቀስ ነው የጀመረችው። ወይዘሮ ሜላትም ሀናን ልታናግራት ስትል ሀና ግን ማናገር አልፈለገችም እና እያለቀሰይ ውጭልኝ አለቻት። እናቷም ትታ ወጣች። አሁን ላይ ድንብላል ነገሯ ስለ ገርማት ወይዘሮ ሜላት የድንብላል ነገር እያሰበች ክላሷ እንዴት እንደሚሆን እያሰበች ነበርና ለብቻዋ በጣም ተበሳይታለች። ምላሴ በሩን ከፍቶ ሲገባ በጣም ተበሳይታለች። ከዛ ምንድን ነው ሲላት ድንብላል እኮ ለወይዘሮ ባዩሽ ምሳ እየሰራች ትወስዳለች ምላስ ያለችው። ኧረ ድንብላል አታደርግም እማዬ፣ ምንድን ነው? እስኪ ተረጋጊ አላት። ምንድን ነው የምረጋጋው? እንዴት አታረግም አለችው። እንዴት ታረጋለች ብለሽ ታያለሽ? ትናንት ግን የሆነ ነገር አይቼባታለሁኝ። ያጎቴ ሚስት ልጠይቅ ብላ ሂዳ ከዛም ስትመጣ ግን የሆነ ነገር ልትነግረኝ ስትል ግን አልነገረችኝም። ይሄን ተረጋግሪ አብረን ጠይቃታለን ብለው ተያይዘው ሊጠይቁ ጠሯት። ከዛም ምንድን ነው ብላ ስትል ስራ አለ ቁጭ በኛ አሰሪዎች ነን፣ ቁጭ በይ ካልንሽ ቁጭ ነው፣ ሂጂ ካልንሽ ሂጂ ነው ብላ ወይዘሮ ሜላት እየገለማመጠቻት እሺ ንገሩኝ። ከዛም ያ ምሳሌ እንግዲህ ሁሉንም ምላሴ ሁሉንም ነገር እምጠይቅሽን በቀጥታ ትመልሻለሽ አላት። ምሳውን ትናንት የት ነው ይዘሽ ሄድሽው? አልናገርም። ለወይዘሮ ባዩሽ ነው። እንዴት እንደዛ አስጠረጥሩኛላችሁ? በቢላ የቆረጠችኝ ሴትዮ ምሳ ይዤ ሄዳለሁ ብላችሁ ታምናላችሁ? ብላ ጮኸች። የጮሽብኝ ነው ድንብላል አለች ወይዘሮ ሜላት። ለፖሊስ ነው አሳልፍ የምሰጥሽ፣ ስጡኝ። መናጥ የሆንኩ ነው እስከ ዛሬ ከማቆት አልሆንኩም ብላ ድንብላል ስትል እንግዲህ ወይዘሮ ሜላት ልሰርብኝም ነው
ብላ እንግዲህ ነገር ተጧጧፈ። ከዛም አልፎ አሁን ላይ በቃ ሂጂ ጥፊ ብላ እንግዲህ ወይዘሮ ሜላት ድንብላልና አበረረች። ድንብላልም አመሰግናለሁ ብሎ ተለያዩ ማለት ነው። ይሄ ጉዳይ አቶ መስፍን ክችኑን ከፍቶ ሲገባ ድንብላል እያለቀሰኝ ነው። ድንብላል ቁርስ እንድታቀርብለት ቢጠራትም እሷ ግን አልሰማችም። ምክንያቱም በጣም እያለቀሰኝ ስለነበረ አቶ መስፍን በሩን ከፍቶ ሲገባ ታግዛለች። ምኖች ነው ድንብላል? ምንም አልሆንኩኝ። የሆንሽውማ አለ ተናገሪ ሲላት መናገር አልፈለገችም። ከዛም አልፎ እንግዲህ አሁን ላይ ድንብላል እሱ እኮ ለፖሊስ አሳልፌ ሊሰጥሽ ነው አሉኝ ብላ ትነግራቸው። ማን? ሜሉ አታደርገውም። አዎ ለተራበ ለምን አጎረሽ ብለው ለፖሊስ አሳልፈው ሊሰጡኝ ነው ብላ ስትል ሜሉ አታደርገውም፣ እኔ ሂጅ አናግራታለሁ። አሁን ተረጋጊ ብሎ አቶ መስፍን ድንብላልን ያናገራት። ድንብላልም እሺ ብላ ተቀበለች። ከዛም አልፎ እንግዲህ ድንብላል አሁን ላይ ሁሉንም እሺ ብላ ተረጋግታ ስለተቀመጠችና እሺ ስላለች የአቶ መስፍንን ነገር ስለሰማች እሺ ብላለይ። ወይዘሮ ሜላትን አቶ መስፍን ሊያናግራት ሂዷል ማለት ነው። ከዛም እንግዲህ ማይነጋ የለም ነጋ። ድንብላል ጓዟን ጠቅልላ አሰናብቱ ብላ አሁን ስትነሱ የጠበቅኩት ሰርቃለይ ብላችሁ እንዳትሄዱ ነው፣ ፌስታል ፈትሹ ሊሄድ ነው ለፖሊስ አሳልፈው ከሚሰጡኝ ሊሄድ ብላ ተነሳች። ከዛም በኋላ አቶ መስፍን ቆይ ሜሉን እንጣ ልቀስቅሳት ብሎ ሜላትን ሲያመጣት ሜላት ደንፍራለች። እሷም ደግሞ ያለችው ምንድን ነው ጉድህን አልሰማህም? ምንድን ነው ነገሩ ሜሉ? ይሄ ነገር አምሮሯል? ያው አምሮሯል። እኔ ወደ ክላስ እንሄድና እናውራ ና ንገርህ። ሄዱ ሲያወሩ ለወይዘሮ ባዩሽ እኮ ምሳ እየሰጣች ነው ስትለው አላመነም። መራን ያላምንሽም። እሺ ድንብላልን አሁን ለፖሊስ እናመልክታት፣ ለወይዘሮ ባዩሽ ተባባሪ እንደሆነች እንንገራት። የት እናውቃለን? ይዛ ሄዳለች። ለየት እንዳበላች ማስረጃ ይለናል እኮ። ድሮም እኮ ያልኩሽ ይሄን ነው፣ ለፖሊስ እንስጣት ወይ ስልሽ ልሰጣትን ያልሽው ምን ማስረጃ ይዘሽ ነው? ባይናችሁ አይታችኋል እያልኳል ነበር ብሎ ተቆጣት። እዛም በድጋሚ መታ ድንብላልን ጥርግ በይ ስትፈልጊ እምለምንሽ መሰለሽ ገንዘቤን ከፍዬ እኮ ነው ምሰሪው ብላ በጣም ጮኸችባት። ወይዘሮ ሜላት የመጀመሪያ ጊዜ ሰራተኛ ላይ ስትጮህ ማለት ነው። ከዛም አልፎ እንግዲህ ድንብላል ጸጥ ብላ አቶ መስፍን እንዳትነቃነቂ እኔና ሜሉ ተነጋግረን እንጣ ብሎ እንግዲህ ነገሩን አብሩቶ ድንብላልም ወደ ክችን ገብታለች ማለት ነው። ወይዘሮ ሜላት አሁን ላይ በጣም ተናዳለች በሀናም ነገር። አቶ ኖላዊ የሀንዬ ጉዳይ በጣም አሳስፎትን ወይዘሮ ሜላት ቤት በጧት መጥቷል። እንቅልፍ ራሱ አላየም። ሀንዬ ዛሬ ላይ እንግዲህ ኤዝራ ያድሱ ፍቅረኛዋ ፍቅሩን ስለተቀበለችው በደስታ እናሳልፋለን ብሎ እየደወለ ነበር። እሷ ግን ሌላ ስሜት እናንተን ውስጥ ስለሆነች ስልኳ ሁሉ ሊነሳም አልቻለም ማለት ነው። ከዛም አልፎ እንግዲህ ድንብላል አሁን ላይ ወይዘሮ አሚን ሀና ኤዝራ በጣም ስትናፍቀው ሰፈር መጥቶ አስጠርቶ አንድ ጊዜ አይኗን እንዲያት ፈልጓል። ሀናም በተባለችው መሰረት እንግዲህ ወደ ኤዝራ ሄዳ ተያይተዋል። ከዛም አልፎ እንግዲህ ሆነችውን ምን ሆነሽ ነው ሲላት የቤተሰብ ጉዳይ ነው እና እኛ ጋር ምን አገባው? በቃ አሁን ተወኝ አየኛ ልሂድ ወደ ቤቴ። አትሄጂም? ትናንት ጀምሬ ምግብ አልበላሁም ስጨነቅ ስልክ አታነሽም እና አብረን ምግብ በልተን ነው የምትሄጂው አላት። ተስማምታሽ አለች። አንቆይም ተባባሉ ሄዱ። አቶ ኖላዊ ቤት መጥቶ ስለ ልጁ እየጠየቀ ነበር። ከዛም እንግዲህ ስለ ልጁ ሲጠይቅ እሱ ደግሞ ምንም ለወይዘሮ ሜላትም አልነገረቻትም ማለት ነው። ሀና ለብቻዋ ነው ማልቀስ ያዘችው። በጣም የሚገርም ሁኔታ ላይ ስለነበረች ማለት ነው። እንግዲህ አቶ ኖላዊ ቁጭ ብሎ ሀንዬን እየጠበቀ ነው ማለት ነው። ሀንዬ መታለች። ቁርስም ምግብም አልበላም። ይሄ ነገር በጣም ከባድ ስለሆነ ሀንዬ እያለቀሰች ስለሆነ ምክንያቷንም ልነግረኝ አልቻለችም። ያንኛውም መጠጥ ቤት ነው የሚጠጣው ያሲር የተባለው እሷን ጠይቃት እሱን ጠይቀው ይሉኛል። ሁለታቸውንም በጣም ሌላ ውስጥ ነው የገቡት ብሎ ስሞታ ተናግሯል። እንግዲህ አሁን ላይ ሀናን እየጠበቀ ሀና ከሄደችበት መታ አባዬ ብላ ሳመችው። በጧት ምን ልታረግ መጣ? ለሊት መሽተኛ ሆና ነው በጧት የምትኝ ሲላት እንግዲህ
ዛሬ የትም አልሄድም፣ የሆንሽውን ትነግሪኛለሽ ወይ? ቁጭ ብዬ ዙ ይነጋል እስከ ነገ ሲላት አባዬ ብላ ተቆጣኝ። ሀንዬ ነገርኩሽ እንግዲህ ብሎ ተቆጥቷት፣ እሺ እነግርሃለሁ ግን ቤታችን እንሄድ ብላ፣ እሺ ጠብቅሻለሁ፣ ልብስ ልቀይር። ከዛም እንደዛ ተባብለው ወደ ሀንዬ ቤት ሁላቸውም አማርተዋል። እንግዲህ ሀንዬ ደግሞ ልብሷን ቀየራ ወደ አባቷ ቤት ሚስጥሩን ልነግረው እየሄዱ ነው። አሁን ላይ ያሲር ሀና ቤት ነው ያለው ማለት ነው። ከዛም ሲገቡ በር ከፍተው ያሲር ቤት ነው። ሁለታቸውንም አቶ ኖላዊ አግኝቶ በሩን ዘጋ። ከሱም ሊጠይቅ ሲል የሆናችሁትን ተናገር ያሲር አለው። ምንም አልሆንም ጠይቃት። አሁን ፋዘርዬ አሁን ብነግሮት ልጆን በጣም ነው የሚያምኑት። ስለዚህ ልጅና አባትን ማለያየት ስለማልፈልግ ሁሉም ነገር ይቅር፣ እኔ አልናገርም። ሀንዬ ጥሩ ልጅ ናት፣ በቃ ተውኝ ብሎ አለ። ንገረኝ ብሎ አለው። ተውኝ ሀንዬ ይሄን አድርጋለ ሀና ይሄን አድርጋኛለች ብለው ያምኑኛል? አዎ ልጆቼ ናችሁ እኮ አለ አቶ ኖላዊ። አይ አይደለም፣ ጣት ከጣት እንኳን ይለያያል። ለሀና እየሆነውም ቢሆን ታምናላት ፋዘር፣ እኛን ግን አታምንንም። እናተውኝ አሁን ሊሄድበት ብሎ በሩን ከፍቶ ወጥቷል ማለት ነው። አቶ ኖላዊ ሀናን አፍጦ አያት። ምክንያቱም ባለፈው ተደብቀሽ የገደልሽውን ሰው በሰው ፊት ልታዋርጂ ትሞክሪያለሽ ወይ ያለው ነገር እያሰላሰለ ሀናን ቀጥ ብሎ እያየ ነው። እንግዲህ አቶ ኖላዊ ሀና በጣም ያሲርን ስለበደለችው ይሆናል። ግን ቢሆንም እሱም ሳይሆን ሀና ስህተት እየሰራችው የኤዝራን ማስቀደሟ ነው። ሁለታቸውን በአንድ ሰዓት ቀጥሯት ለማንኛቸው ሆናለሁ ብላ መጀመሪያ እድሉን መስጠት ያለባት ሊያሲር ነበር ማለት ነው። እሷ ግን አጥፍተዋለች። ያም ሆኖ ያም ያሲርም ደግሞ ፍቅሩን ዝም ብሎ በውስጡ ይዞ ቆይቷል። ይች ልጅ ግን እንደሚያፈቅራት ስለማታቅ ሌላ ወንድ ግን መጥቶ ላፍ አድርጎታል። አሁን ደግሞ የያሲርን ፍቅር ስትምሰማ ሀና ጸጸት ውስጥ ገብታለች ማለት ነው። ምክንያቱም እሷ እንደ እህት እንደ ወንድምነት ነው እንጂ ያሲርን የምትቀርበው እንደዛ ስለማትቀርበው ማለት ነው። እና ቪዲዮ ላይክ ሸር አድርጉ። ወዳችኋለሁ። ባይ ባይ ሀባይቦቼ።